ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ። ይህ ህይወት ገጾች ፕሮግራማችን ነው። በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው። በዛሬ ቆይታችን ደግሞ ድህረ አደጋ የጭንቀት ህመምና ህክምና በተመለከተ ነው ቆይታ የምናደርገው። በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘናል። እንግዳችን ዶክተር አይቸው ወንድሙ ይባላሉ። በባህር ዳር ዩኒቨርሲቲ ጠበጊውን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ናቸው። የፕሮግራሙ አዘጋጅና አቅራቢ ነው የሻምባ ወርቄ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ልትሆኑ በአክብሮት እንጋብዛለን። ዶክተር ውድ ጊዜን ሰጥተህ ከኛ ጋር ቆይታ ለማድረግ ስለወደድክ እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ ስለጋበዛችሁኝ የሻምባው፣ በጣም ደስተኛ ነኝ። መልካም ባለፈውም እኛ ጋር ቆይታ አድርገናልና ከባህሪ ወይም ደግሞ በተግባር የሚገለጸው ሱስን በተመለከተ ቆይታ አድርገናልና ዛሬ ደግሞ ይህ በእንግሊዝኛ አጠራር PTSD የሚባለውን ፖስት ትራውማቲክ ስትረስ ዲስኦርደር በኋላ አንተ በደንብ ታነሳዋለህና ከአደጋ በኋላ ስለሚፈጠር የጭንቀት ህመም በተመለከተ ነው ቆይታ የምናደርገውና በዚህ ጉዳይ ሰፋ ያለ ውይይት እናደርጋለን። ግን ደግሞ ባለፈው በደንብ ያልተካተሉን ተመልካቾች ሊኖሩ ይችላሉና በድጋሚ በደንብ ብናስተዋውቅ ዶክተር አይቸው። ጥሩ። ስሜ ዶክተር አይቸው ወንድሙ እባላለሁ። በጠበጊውን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ሐኪም ነኝ። እንዲሁም ሜሎስ የአእምሮ ህክምና ማዕከል ላይ ሐኪም ነኝ። ስለዚህ እዚህ ስመጣ እንግዲህ ሁለተኛ ነው ማለት ነው። በሬዲዮም በቴሌቪዥንም ያገለገልከን ትገኛለህና ባለፈው ጥሩ ቆይታ አድርገናል በቴሌቪዥን በሬዲዮም። ዛሬ ደግሞ እንግዲህ ጭንቀት ላይ ከጭንቀት ደግሞ ወስደን ደግሞ አንደኛውን የጭንቀት ህመም እንመለከታለን። ድህረ አደጋ ጭንቀት የሚባለውን ስለዚህ ሰፊ ሀሳብ ስለምሰጠን በቆይታችን እንግዲህ ሁሌም በፕሮግራማችን ላይ ስናነሳ እንግዲህ ጉዳዩን በደንብ አነስተን ህመሙንም በደንብ እናይና ምልክቱንም ያስከትለውን ጉዳትም ህክምናውን ስለምንመለከት ተመልካቾቻችንም ብዙ ቁም ነገር እንደሚያገኙ ተስፋ እናደርጋለን። መልካም ቆይታ ይኖረናል ማለት ነው። እውነት ነው። መልካም የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ከአደጋ በኋላ ስለሚከሰት የጭንቀት ህመምና ህክምናውን በተመለከተ ወይም ደግሞ ድህረ አደጋ ጭንቀት ወይም የጭንቀት ህመም ወይም ደግሞ በእንግሊዝኛ አጠራር ፖስት ትራውማቲክ ስትረስ ዲስኦርደር PTSD እየተባለ ስለሚጠራው የጭንቀት ህመም የአእምሮ ህመም ነው ውይይት የምናደርገው። እናንተም ብዙ ነገር ሀሳብ ታገኙበታላችሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ፕሮግራማችን የህይወት ገጾች ነው። ዛሬ የአእምሮ ህመም ከሆኑት መካከል አንዱን ከአደጋ በኋላ ስለሚከሰት የጭንቀት ህመም አንስተን ቆይታ እናደርጋለን። በዚህ ርዕሰ ጉዳይ ደግሞ ከዶክተር አይቸው ወንድሙ ጋር ቆይታ የምናደርግ እናንተም ብዙ ቁም ነገር ታገኛላችሁ። አብራችሁን ሆኑ። ዶክተር ቀደም ብለን እያነሳን ነበርና የጭንቀት ህመም ነው። ብዙ አይነት የጭንቀት ህመሞች አሉና አንዱ ዛሬ የምንመለከተው ነው። ስለዚህ ድህረ አደጋ የጭንቀት ህመም ከአደጋ በኋላ የሚከሰት ህመም ስለሆነ ግን ወደዚህኛው ከመግባታችን በፊት ግን ራሱ ጭንቀትን ግን ብንመለከተው ብዙ ሰው በእያንዳንዱ ሁኔታ ላይ ተጨንቅ ያለው ሊል ይችላል። ግን ምናልባት እሱን ላይ ሆን ይችላል ዛሬ የምናነሳው ህመም ደረጃ የደረሰውን ስለሚሆን ራሱ የጭንቀት ህመም ስንል ግን ምንድነው የሚል ሀሳብ እናነሳስ። በጣም አሪፍ። ስለዚህ ምንድነው ዛሬ እንደው ለማንሳት የፈለግነው ድህረ አደጋ ጭንቀት የሚለውን ደግሞ PTSD ተብሎ በእንግሊዝኛው የሚጠራውን የህመም አይነት ነው። ግን እንደው ጭንቀት ምንድነው ከሚለው ብንጀምር የጭንቀት ህመምስ የሚባሉት ምን ናቸው ከሚለው ብንጀምር መልካም ነው። መልካም። ስለዚህ ጭንቀት እንግዲህ ተፈጥሯዊ ስሜት ነው። ልክ እንደ ደስታ፣ እንደ መከፋት፣ እንደ ንዴት፣ እንደ መሳሰሉ ስሜቶች ተፈጥሯዊ ስሜት ነው። ሁሉም ሰው በአንዴ ወይ ሁለቴ ወይ ደግሞ ከዛ በላይ ሲኖር ቀን ተቀን
የሚሰሙን ስሜቶች አሉ፣ የምናውቃቸው ስሜቶች አሉ፣ ተፈጥሯዊ የሆኑ ማለት ነው። ከዛ ውስጥ አንዱ ነው ጭንቀት ማለት። በስራ ጉዳይ ልንጨነቅ እንችላለን አይደለ? በተለያየ ምክንያት የጭንቀት ስሜት ሊኖረን ይችላል። ህመም ደረጃ ደረሰ የምንለው ግን መቼ ነው? ህመም ደረጃ ደረሰ የምንለው በጣም ተደጋጋሚ ሲሆን፣ መጠኑ በጣም በተለምዶ ከምናውቃቸው የጭንቀት መጠኖች በጣም ከፍ ያለ ሲሆን፣ ህይወታችን ላይ በጣም ትልቅ ተጽዕኖ ማምጣት ሲጀምር፣ ማስቆም መቆጣጠር ማንችለው ሲሆን፣ ያን ጊዜ ይሄ ነገር ጭንቀት ደረጃ ደርሷል፣ ህመም ደረጃ ደርሷል ማለት ነው። አዎ ጭንቀት ህመም ደረጃ ደርሷል ብለን እንገልጸዋለን ማለት ነው። የተለያዩ የጭንቀት ህመም አይነቶች አሉ እና አንዳንድ ጊዜ ትንሽ ምንድነው የስነ ልቦና መዝገበ ቃላት ትንሽ ገላጭነታቸው ያስቸግረናል አይደለ? ምንድነው በእንግሊዘኛ በደንብ ተብራርቶ የተቀመጠ ነገር በአማርኛ አምጥተን ስንገልጽ ትንሽ ገላጭነታቸው ሊያስቸግረን ይችላልና በተለያየ ህክምና ቦታ የተለያየ ማማከር አገልግሎት የሚሰጡ ቦታዎች ጋር ስንሄድ ሁሉንም ነገር ጭንቀት የማለት ነገር አለ አይደለ? ይሄ የጭንቀት ህመም ነው፣ ይሄ የጭንቀት ነገር ነው የማለት ማለት ነው። ነገር ግን በጣም ይለያያሉ። በጣም የተለያየ ብዙ አይነት የአእምሮ ህመሞች አሉ። ከነዛ ውስጥ የጭንቀት ህመም ስንል ደግሞ በጣም ብዙ በጭንቀት ህመም ውስጥ ቢካተቱ ነገሮች አሉ ማለት ነው። ለምሳሌ አንደኛው ዛሬ ማተኮር የፈለግንበት ድህረ አደጋ ጭንቀት ወይ ደግሞ ከአደጋ በኋላ የሚመጣ የጭንቀት ህመም ማለት ነው። ሌላኛው ደግሞ አጠቃላይ የጭንቀት ህመም የሚባል ምንድነው እሱ? በተለያዩ ጉዳዮች በሐሳብ መብሰልሰል፣ መብከንከን፣ በጣም ደግሞ ደጋግሞ በዛ ሐሳብ ላይ መጨነቅ፣ መረበሽ፣ ያንንም እኛ መቆጣጠር ሲያቅተን የሚመጣ አጠቃላይ የጭንቀት ህመም ይባላል ማለት ነው። ሌላ የማህበራዊ ጭንቀት፣ ይሄ ከሰው ፊት ለመቆም ለመናገር፣ የተለያዩ ማህበራዊ መስተጋብሮችን ለማድረግ የመፍራት፣ የመጨነቅ፣ የመረበሽ በዛ ምክንያት ማለት ነው። እንደውም አንዳንዴ በተለምዶ አይናፋርነት ይባላል። ግን አይናፋርነት እንደው በተለያየ መጠን ሰው ጋር ሊኖር ይችላል አይደለ? ህመም ደረጃ ደረሰ የምንልበት መቼ ነው? መገለጫዎች አዎ ከልክ በላይ በጣም ሲሆን ህይወታችን ላይ በጣም ትልቅ ተጽዕኖ ሲያመጣ፣ የተለያየ ስራ ላይ ትምህርት ላይ ተጽዕኖ ሲያመጣ ማለታችን ነው። ስለዚህ እነዚህንና የመሳሰሉ የጭንቀት ህመም የሚባለው ውስጥ የሚካተቱ የህመም አይነቶች አሉ ማለት ነው። ዛሬ ግን እንደው መርጠን ትኩረት የምናደርገው ከተለያዩ አደጋዎች በኋላ የሚመጣውን የጭንቀት ህመም አይነት ነው ማለት ነው። መልካም። በዚህ ደግሞ ጠቋም አድርገን እንድናልፍም ብዬ ነው ዶክተር ዛሬ የምናነሳው አንተ በደንብ እንዳነሳህልን ከአደጋ በኋላ የሚከሰት ጭንቀት ነውና ራሱ አደጋ ደግሞ እንድንረዳው የአካል አደጋ ነው የአእምሮ አደጋ ነው ምን የትኛው ነገራችን አደጋ ሲያጋጥመው ነው የሚለውን ነገር በደንብ አያይዘን አይተን ራሱ ድህረ አደጋ የጭንቀት ህመም ስንልስ ምንድነው? ራሱ ትርጓሜ ይወስዳል። አንተ ቅድም እንዳልከው አቻ ትርጓሜዎች ወይም በጣም ገላጭ ላይ ሆነም ይችላሉ። ሆኖም ግን ከአደጋ በኋላ የሚከሰት የጭንቀት ህመም ያለን ወሰደውና ራሱ አደጋ የምንላቸውስ ምን አይነት ነገሮች ሲሆኑ ነው? ምክንያቱም ሰው አደጋ አካሉ ሲጎዳ የተለያየ ነገር አካላችን ይቆስላል አይደል? ይሄን ነገር ቢያጋጥም አካላችን ይቆስላል። ስለሱኛው ቁስል ነው ስለ አእምሮ ቁስል ነው የምናወራው ማለት ነው። እና እስኪ እነዚህ ነገሮችን እናንሳቸው። በጣም አሪፍ እነዚህ መለየት በጣም የህመሙን ሁኔታ ምን አይነት ህመም ነው ምንድነው የሚለውን ለመረዳት በጣም ወሳኝ ነው እና በጣም አሪፍ ሐሳብ ነው ያነሳው። ስለዚህ አደጋ ስንል በጣም የተለያየ አይነት አደጋ አለ አይደለ? ማለት እግራችን ሊቆስል ይችላል፣ እጃችን ሊቆስል ይችላል አይደለ? ጭንቅላታችን ሊቆስል ይችላል። ስለዚህ አካላዊ አደጋ አለ ማለት ነው። እንደዚህ ስንል አካላዊ አደጋ አለ ማለት አካላችን ደና ሆኖ አሁን ለምሳሌ የመኪና አደጋ ቢከሰት መንገድ ላይ እኛ የተሳፈርንበት ታክሲ ላይ ቢከሰት አካላችን ደና ሊሆን ይችላል ሙሉ በሙሉ አይደለ? ነገር ግን አእምሮአችን ላይ ቁስለት ሊፈጥር ይችላል። ስለዚህ አእምሮ ቁስል ብለን መግለጽ ሁሉ እንችላለን ማለት ነው። እንዴት ነው አእምሮአችን ላይ ቁስለት የሚፈጥረው? የተለያዩ እየተነጋገርንባቸው የምንሄድ መንገዶች አሉ። ነገር ግን የሰው አካሉ ደና ሆኖ በተለያዩ ምርመራዎች አካሉ ደና እንደሆነ ተረጋግጦ ራሱ ያ ሰው ከዚህ አደጋ በኋላ
የተለያዩ በጣም የመረበሽ የሆነውን ነገር የመዘንጋት የመቆጣት እንቅልፍ የመቸገር ስራ ለመስራት የመቸገር ትምህርት ለመማር የመቸገር እንደዚህ አይነት ነገሮች የሚያመጣበት ከሆነ ይሄ አእምሮ ቁስለት ወይም ደግሞ ድህረ አደጋ ጭንቀት አምጥቷል ብለን እንገልጸዋለን። እና ትኩረታችን ያ ነው። ምን ነገሮች ምን አይነት አደጋዎች ናቸው እንዲህ አይነት ድህረ አደጋ ጭንቀት ሊያመጡ የሚችሉ የሚለውን ዘርዘር አድርገን ብናየው መልካም ይሆናል። መልካም። እንግዲህ ሁላችንም ስንጓዝ ስንንቀሳቀስ በየቀኑ ደህንነት ስሜት ስለሚሰማን ነው አይደለ? አካባቢያችን ሰላም ነው፣ አካባቢያችን ምንም አይነት ስጋት የለብንም፣ ነገ ጥሩ ይሆናል አይደለ? ስለዚህ አውቃለሁ ጥሩ ይሆናል፣ ምገምተው ነው፣ ማውቀው ነው ብለን እርግጠኞች ሆነን ነው እንደዚህ ስንንቀሳቀስ ስራ ስንሰራ ምንውለው ማለት ነው። ከዛ በተጨማሪ ደግሞ ምንድነው አእምሮአችን ራሱ ሚለይበት መንገድ አለ። ከአንዷ ደቂቃ ወደ አንዷ ደቂቃ ስንንቀሳቀስ በአይናችን በጆሮአችን ከምንሰማቸው አደጋ የሆኑ ነገሮችን ልክ እንደ ራዳር ሚለይበት መንገድ አለው ማለት ነው። የህልውና ስጋት ነው ብለን ያስበው። አዎ። ስለዚህ ስንንቀሳቀስ የሆነ ነገር ስናይ አደጋ ነው አይደለም እያለ እየለየ ነው የሚሄደው ማለት ነው። ይሄ ከውቅናችን ውጭ በሆነ መልኩ በራሱ መንገድ የሚያደርገው ነው። ልክ ልባችን ስትመታ እኛ አዝዘን አውቀን አይደለም አይደለ? ልክ እንደዛ ከውቅናችን ውጭ በሆነ መልኩ እነዚህ ነገሮች እየለየ ነው የሚሄደው ማለት ነው። ይሄንን አሰራር ሊያዛቡ የሚችሉ ምን አይነት አደጋዎች ናቸው? ስለዚህ ድህረ አደጋ ጭንቀት ሊያመጡ የሚችሉ አደጋ አይነቶች ምንድን ናቸው? አንደኛ ምንድነው እነዚህ አደጋዎች ሲከሰቱ እንደ መጠናቸው ሰውነታችን የመልስ ስርዓት አለው። ለምሳሌ አሁን እኔ ከዚህ ከስቱዲዮ እየመጣው ለምሳሌ የሆነ እባብ ነገር ቢያጋጥመኝ መንገዴ ላይ ምን ላደርግ እችላለሁ? የመጀመሪያ አይ በቃ ሰው ልጥራልል እችላለሁ አይደለ? ሰው የሚያግዘኝ ልጥራልል እችላለሁ። ስለዚህ ሰው ጠራና ያንን ምናደርገው እናደርጋለን ማለት ነው። ከዛ ባለፈ ደግሞ ሰው ከሌለ ሰው ጠርቼ ማይመጣ ከሆነ ምን ላደርግ እችላለሁ? ወይ ሮጣለሁ ወይ ደግሞ ያን እባብ ለመግደል እንትን ሞክራለሁ ማለት ነው በራሴ። ወይ መሮጥ ነው ወይ መግጠም ነው ማለት ነው። ከዛ ሲያልፍና አደጋ የጋረጠብኝ ነገር በጣም ከፍተኛ ሲሆን በጣም ከፍተኛ የመፍራት ስሜት የሚፈጥርብኝ ከሆነ ምን ሆናለሁ? አንዳንድ ጊዜ ፍዝዝ ብለን ፈዘን ልንቆም እንችላለን ማለት ነው። ወይ ደግሞ ባለንበት ቁጭ ልንል እንችላለን ማለት ነው። የአቅመ ቢስነት ስሜት ይሰማል ማለት ነው። የአቅመ ቢስነት ስሜት በጣም ትክክል። ስለዚህ ባለንበት ፈዘን ልንቀር እንችላለን ማለት ነው። ከዛ ሲያልፍ ግን አእምሮአችን ዋና ስራው እኛን በህይወት ማቆየት ስለሆነ ከዚህ ከሚያውቀው የአእምሮአችን ክፍል አቅም መቋቋም በላይ ሲሆን ምን እንሆናለን? ራሳችንን እንስታለን። አደጋው እየተከሰተ ነው፣ እኛ ራሳችን ስተናል። ይሄ የሚያውቀው ፊት ለፊት ያለው የጭንቅላታችን ክፍል ሬጂስተር አያደርግም፣ አይመዘግብም እየሆነ ያለውን ራሱን ስቷል። ስለዚህ እዛ ደረጃ ሊደርስ ይችላል ማለት ነው። ስለዚህ እንደው አደጋ ስንል ዝም ብሎ ትንንሽ ነገሮች የሚያጋጥሙ ማለት ሳይሆን ከፍተኛ የሆነ በጣም ሰቅጣጭ የሆኑ አደጋዎች ሲደርሱ ነው እንደዚህ አይነት ድህረ አደጋ ጭንቀት የሚያመጡት ማለት ነው። በተለያዩ ጥናቶች የተለዩ እንደዚህ አይነት ሰቅጣጭ የሚባሉ አደጋዎች አሉ። ለምሳሌ እንውሰድና ለምሳሌ ግጭት ሲኖር፣ ጦርነት ሲኖር በዛ ውስጥ ተሳታፊ የሆኑ ሰዎች በግጭት ውስጥ ሁለት ኃይል አለ አይደለ? በዛ በየትኛውም አቅጣጫ የሆኑ ሰዎች ለዚህ ተጋላጭ ሆናሉ ማለት ነው። ለምን? በግጭት ውስጥ ሰው መሞት አለ፣ ሰው አካል መጎዳት አለ አይደለ? ሰው ምንወዳቸውን ቤተሰብ፣ ጓደኛ ምናምን ልናጣ እንችላለን። ስለዚህ በዛ ሰዓት እንደዚህ አይነት የአእምሮ ቁስለት ያንን ተከትሎ ደግሞ ድህረ አደጋ ጭንቀት ሊመጣ ይችላል ማለት ነው። ምክንያቱም በጣም ከአእምሮአችን የመቆጣጠር አቅም በላይ የመረዳት አቅም በላይ የሚሆኑ ነገሮች ሊከሰቱ ስለሚችሉ ማለት ነው። ሁለተኛው ነገር ምንድነው? መታገት
መታፈን ሲኖር ከታፈኑ በኋላ ደግሞ የመገረፍ የመሰቃየት እንደዚህ አይነት ነገሮች የሚኖሩ ከሆነ ማለት ነው። ለምሳሌ አንዳንድ ቦታዎች ሀገራችን ላይ እንሰማለን አይደለ? በቅርባችንም ሰምተን እናውቃለን ሁላችንም አይደለ? እና አንድ ሰው አገር ሰላም ነው ብሎ አይደለ? አእምሮ የሚያውቀው አገሩ ሰላም ነው፣ መንገዱ ሰላም ነው፣ ነገ ይህን እናደርጋለሁ ብሎ አቅዶ አይደለ? በቃ ከዛሬ 5 አመት በኋላም እንደዚህ ያደርጋለሁ ከ10 አመት በኋላ ብሎ ህይወቱን አቅዶ ተንብዮ ማለት ነው እየተንቀሳቀሰ ባለበት ሰዓት ድንገት በማያውቃቸው ሰዎች አይደለ? ማናውቀውን ነገር እንፈራለን በጣም። በማያውቃቸው ሰዎች ድንገት ሲታፈን ያ በራሱ ህይወቴን አጣለሁ የሚል ስጋት ሊፈጥር ስለሚችል በራሱ ምንድነው አእምሮ ላይ ቁስል ይፈጥራል። ከዛ በኋላ ደግሞ ታግቶ መቆየት ከመታገት ጋር ደግሞ የሚመጣ በጣም መሰቃየት ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ ይሄ የአእምሮ ቁስል እንደዚህ ሊፈጥር ይችላል ማለት ነው። ሌላው ደግሞ ዝም ብለን እንዲሁ መንገድ ላይ እየሄድን ላይክ ምንድነው የዘረፋ ሙከራዎች ሊኖሩ ይችላሉ። ሃንግ የተመታ ሰው እንግዲህ ብዙ በስልክ በምን ምክንያት ብዙ ሰው ይኖራል አይደለ? በዛ ሰዓት ምንድነው አንዳንድ ጊዜ የተለያዩ በጩቤ ወግቶ የሚወስድ ሊኖር ይችላል አይደለ? አፍኖ አንገት አንቆ ይዞ አፍኖ መሬት ላይ ጥሎ እንደዚህ የሚወስድ ሊኖር ይችላል አይደለ? በዛን ሰዓትም እንደዚሁ ህይወታችን አደጋ ላይ ነው አይደለ? ከዛ በኋላ እንደዚህ አይነት ድህረ አደጋ ጭንቀት ሊመጣ ይችላል ማለት ነው። ሌላ ምክንያቶችን ደግሞ አሁን ሌላ አደጋ አይነቶችን ስንዘረዝር የመደፈር አደጋ አይደለ? ሴቶች ለምሳሌ ከተደፈሩ በኋላ በጣም በከፍተኛው ሁኔታ እንዲህ አይነት ድህረ አደጋ ጭንቀት ያጋጥማቸዋል። እንደውም ከአደጋዎች ሁሉ በጣም ከፍተኛ በሆነ መጠን ድህረ አደጋ ጭንቀት የሚያመጣው መደፈር ሲኖር ነው ማለት ነው። ከዚህ በተጨማሪ ደግሞ የመኪና አደጋ ሲፈጠር አይደለ? የመኪና አደጋ ሲፈጠር የተፈጥሮ አደጋዎች ሲኖሩ ለምሳሌ የመሬት መንቀጥቀጥ አይደለ? በሀገራችን አፋር ክልል አካባቢን ጨምሮ ትግራይ ክልል አካባቢ ጨምሮ እንደዚህ ይከሰታሉ በቅርቡ ራሱ ማለት ነው። በዛ ሰዓት ምንድነው ቤት ሊጎዳ ይችላል፣ ሰው ሊጎዳ፣ ሰው ህይወት ሊጠፋ ይችላል። እኛ ሰው ሲጎዳ ልናይ እንችላለን አይደለ? ከዛ ጋር ተያይዞ እንደዚሁ ድህረ አደጋ ጭንቀት ሊመጣ ይችላል። ሌላ የጎርፍ አደጋ፣ የመሬት መንሸራተት፣ የመሬት መንቀጥቀጥ፣ እንደዚህ የመፈናቀል ተፈጥሯዊ አደጋ ባይሆንም መፈናቀል በሚኖር ሰዓት ምንድነው እንግዲህ ግጭት ምን ይዞ ይመጣል? መፈናቀል ይዞ ይመጣልና በሚፈናቀሉ ሰዓት የተለያየ ነገር ሊያጋጥማቸው ይችላል። የሚወዱት ሰው ሊያጡ ይችላሉ አይደለ? ጓደኛቸውን ሊያጡ ይችላሉ። ራሳቸው አካላቸው ሊጎዳ ይችላል አይደለ? ስለዚህ አደጋ ሊደርስባቸው ይችላል አካላቸው ላይ፣ መንገዳቸው ላይ የተለያየ ነገር ሊያጋጥም ይችላል እና በዚህ ሰዓት ድህረ አደጋ ጭንቀት ሊፈጠር ይችላል ማለት ነው። እና እነዚህና የመሳሰሉት የአደጋ አይነቶች ከፍተኛ የሆኑ አደጋ አይነቶች እኛ ጋር ሲደርሱ ሊሆን ይችላል፣ ሌላ ሰው ላይ ሲደርስ ከተመለከትነኛ ሊሆን ይችላል፣ ወይም ደግሞ በስልክ የምንወደው ቤተሰብ አባል ወይ ደግሞ የቅርብ ጓደኛ እንደዚህ አይነት ነገር ደረሰበት፣ ድንገተኛ ሞት፣ ድንገተኛ አደጋ እንደዚህ ደረሰበት ተብሎ በስልክ ወይ ደግሞ በመልእክተኛ እንደዚህ ከሰማን ወይ ደግሞ ድንገት ምንድነው ሶሻል ሚዲያ ላይም እንደዚሁ ካየን የቅርብ ሰዎች እንደዛ ደረሰበት ተብሎ እንደዚህ ድህረ አደጋ ጭንቀት ሊፈጥሩ ይችላሉ። እንዲሁም አንዳንድ ጊዜ ደግሞ በስራ ምክንያት ተጋላጭነቶች አሉ። ለምሳሌ የልጆችን መደፈር፣ የወጣቶችን መደፈር ወይ ደግሞ አጠቃላይ እንደው የመደፈር ነገሮችን ወንጀል የሚመረምር ሰው በተደጋጋሚ በስራው ምክንያት ለዛ ነገር ተጋላጭ ነው እና በጣም የሚሰቀጥጡ ነገሮችን ያያል። ወንጀሉ የተፈጸመበት ቦታ ሲሄድ ያንን ያያል፣ በፎቶ ያንን ያያል አይደለ? በቪዲዮም የተቀረጸ ነገር የሚታይ ለምርመራ የሚሆን ነገር ካለ በጣም የሚሰቀጥጥ ያንን ነገር ተደጋጋሙ ባየ ቁጥር ለድህረ አደጋ ጭንቀት ተጋላጭ ይሆናል ማለት ነው። ይሄ ፖሊሶችን ይጨምራል፣ የመጀመሪያ ደረጃ እርዳታ የሚሰጡ ሰዎችን ይጨምራል፣
ሐኪሞችንም ይጨምራል በዚህ ዙሪያ የሚሰሩ ሐኪሞችን ስለዚህ ጋዜጠኞችንም ዘጋቢ እንዲህ አይነት ነገር ተጋላጭነት ያለው ሰው ድህረ አደጋ ጭንቀት ሊይዘው ይችላል ማለት ነው። በአጠቃላይ ግን ምንድነው መገንዘብ የሚያስፈልገው ዝርዝሩ ይሄ ብቻ አይደለም፣ ሰፊ ነው። ገና በጣም ጥናት ላይ ያሉ ነገሮች ሁሉ አሉ። ለምሳሌ አሁን ላይ በአካል ከማየት ይልቅ ሶሻል ሚዲያ ላይ በተለያዩ ሶሻል ሚዲያዎች በጣም ሰቅጣጭ በጣም የሚረብሹ እንቅልፍ የሚያሳጡ የሚያስደነግጡ ሰውነታችንን እንድንጠራጠር የሚያደርጉ ነገሮች ይለጠፋሉ፣ በቪዲዮ ይቀርባሉ፣ እናያለን አይደለ? አሁን እሱ በቂ ጥናት የለም በሚል ለድህረ አደጋ ጭንቀት አያጋለጥም ይባል እንጂ በዙሪያችን ግን ምናየው የሚያመላክተን ነገር የተለየ ነው። ሰዎች እኔ በቅርቡ አሁን በዚህ 3 ቀን ውስጥ ራሱ 2 ሰው ነግሮኛል። ሶሻል ሚዲያ ላይ እንደዚህ አይነት ነገር አየሁ፣ ከዛ መተኛት አልቻልኩም፣ ስራ ላይ ትኩረት ማድረግ አልቻልኩም፣ በጣም ውስጤ እየተረበሽኩ ነው፣ ግራ እየተጋባው ነው የሚል በጣም በዚህ 3 ቀን ውስጥ እንግዲህ 2 ሰው ሰማሁ ማለት ነው። እና በጣም እንዲህ አይነት እንትኖች ስላሉ ዝርዝሩ በዚህ ብቻ አያበቃም። ብዙ ነገሮች ለዚህ ለድህረ አደጋ ጭንቀት ሊያጋልጡ ይችላሉ ማለት ነው። አደጋዎችን እንደዚህ ካልነ ሌላ ደግሞ ተጨማሪ አጋላጭ ነገሮች ተጨማሪ ነገሮች አሉ ማለት ነው። መልካም እነሱን ማየት እንችላለን። በጣም ሰፊ ሀሳብ እነሱን ሀሳቦች ብናያቸው ነው መልካም ነውና ስለዚህ አንድ ሰው የድህረ አደጋ ጭንቀት ህመም አለበት የምንለው ከባድ አደጋ ለህልውናው ስጋት የሆነ ነገሮች ሲያጋጥሙት ያለ ምላሽ ነው ማለት ነውና እነዚህ ነገሮች ደግሞ ምናልባት ከሰው ሰው ሊለያዩ ይችላሉ። አሁን የምታነሳቸው ሀሳብ ማብረ ጨምረ እንድታነሳ ፈልጌ ነው ዶክተር። ሁሉም አደጋዎች ያጋጠማቸው ተመሳሳይ አደጋዎች ሰው አጋጥሟቸው ተመሳሳይ ነገሮችን አይተው ሁሉም አደጋውን ያስተናገዱ ሰዎች ያዩ የሰሙ በተለያየ ነገር ተመሳሳይ ነገር ላይ ላያጋጥማቸው ይችላልና ወይም PTSD ድህረ አደጋ ጭንቀትም ላያጋጥማቸው ይችላልና እንደው በብዛት አጋላጭ ነገሩ ምን ሆኖ ነው ምን ይሆን? ምናልባት ከባድ ለምሳሌ ቅድም ስለ መኪና ያነሳልን ነበር ዶክተር። ከባድ የሆነ ነገር ቢያጋጥም ሰው ያልጠበቀው ነገር በህይወታችን ሲያጋጥመ ነው እንዲያ ነገሮች የሚፈጠሩ ይያልክም ስታነሳለ ስለነበረ ከቁጥራቸው ውጪ የሆነ ለህልውናችን አደጋ የሆነ ከዛም ባለፈ ደግሞ የግለሰቦች ማንነት ቀደም ብሎ ያለ ማንነት ደግሞ ልዩነት ሊኖረው ይችላልና በአንድ መኪና ውስጥ እየወዱ ክፉን ያርቀውና አደጋ እንኳን ቢያጋጥም አንደኛው ድህረ አደጋ ሊያጋጥም ይችላል፣ ሌላኛው ደግሞ ላያጋጥመው ይችላል። ጦርነት በተመሳሳይ ሁኔታ ያስተናገዱ ሰዎች ወይም ደግሞ በብዙ መንገድ አሰቃቂ ነገሮችን ያዩ ሰዎች ሊገቡ ይችላሉ፣ ላይገቡ ይችላሉና እንደው ወደዚህ እንዲገቡ የሚያደርጉ ምክንያቶች ምን ይሆን? ደረጃውን ብንመለከተው እንደው ጥልቀቱንም ብንመለከተው ለምሳሌ የራሱ አደጋ የደረሰበት ሰውና ያየ ሰው ልዩነት ሊኖረው ይችላል። በአካል ያየና በተለያየ ማህበራዊ ሁኔታዎች ልዩነት ሊኖሩ ይችላሉና እንደው ወደ ህመሙ ደረጃ ግን የሚገፉ ነገሮች ምን ይሆኑ? በጣም አሪፍ ሀሳብ ነው ያነሳው ሻምባውና ምንድነው እንግዲህ የተለያዩ ነገሮች አጋላጭ የሚባሉ ነገሮች አሉ። እንግዲህ አደጋ ላይ የተሳተፈ ሰው ሁሉም ሰው ድህረ አደጋ ጭንቀት አይኖርበትም። ይሄ ግልጽ ነው። የተለያዩ ጥናቶች ላይ አሁን የውጭ ጥናቶች ላይ ለምሳሌ ከ5 እስከ 10% እንዲህ አይነት ለምሳሌ ግጭት ላይ የተሳተፈ ሰው የነበረ ሰው መኪና አደጋ ቢከሰት አብሮ የነበረ ሰው ከ5 እስከ 10% ድህረ አደጋ ጭንቀት ህመም ይኖርበታል ይላል። ከጥናት የተወሰነ ቢለያይም ግን ከ5 እስከ 10% ከ20 እስከ 40% የሚሆነው ደግሞ በውጭ ጥናቶች የድህረ አደጋ ጭንቀት ምልክቶች ብቻ ህመም ደረጃ ያልደረሰ ግን ለምሳሌ እንቅልፍ መረበሽ ሊሆን ይችላል። በጣም ቅዠት የበዛበት እንቅልፍ፣ በዛ ምክንያት ተደጋግሞ የመንቃት፣ በዛ ምክንያት ትኩረት ለማድረግ ስራ ላይ የመቸገር የመረባበሽ ስሜቶች ብቻ ሊሆኑ ይችላሉ። ስለዚህ እንደዚህ ይመጣል ይላል። በእኛ ሀገር ግን ለምሳሌ ትግራይ ክልል የተጠኑ፣ ሰሜን ወሎ ላይ የተጠኑ፣ እዚሁ ባህር ዳር ቀበሌ 14 የተጠኑ ጥናቶችን ስናይ በጣም ከፍ ያለ ነው። ለምሳሌ የድህረ አደጋ ጭንቀት ምልክቶች ብቻ እስከ 62% ድረስ ቆቦ አካባቢ የተጠና ጥናት እስከ 62% የሚጠጋ አዋቂ ማህበረሰብ ላይ እድሜው አዋቂ ከ18 ዓመት በላይ የሆነ ማህበረሰብ ላይ ሲጠና
62% ድረስ የሆነ ምልክት አለ ነው። የሆነ የድህረ አደጋ ጭንቀት የሚመስል ምልክት ቢያንስ አንድ ምልክት ይኖረዋል። ስለዚህ እዚህ ስናጠና ደግሞ እዚህ ባህር ዳር ዙሪያ ስናጠና 33% የሚሆነው ሰው የድህረ አደጋ ጭንቀት ምልክቶች አሉበት። ስለዚህ ከዛ መሃል ከ20 እስከ 30% የሚሆነው ደግሞ አጠቃላይ እንደው በሀገራችን አቬሬጁን ብንወስድ የድህረ አደጋ ጭንቀት ህመም ይፈጠርበታል ግጭት ውስጥ የሚኖር ማህበረሰብ ውስጥ ማለት ነው። ያ ማለት ምን ማለት ነው? አይደለ? ከፍ ያለ ነው። በጣም ከፍ ያለ ነው። ለምሳሌ 100 ሰው ወስደን ብናይ 20 ሰው ይኖርበታል ማለት ነው። አይደለ? ከ5 ሰው አንድ ሰው ድህረ አደጋ ጭንቀት ይኖርበታል ማለት ነው። ባለን ነባራዊ ሁኔታ አሁን ላይ ካለን ነባራዊ ሁኔታ ብንወስድ ማለት ነው። ነገር ግን ይሄ ሲባል ድህረ አደጋ ጭንቀት አንድ ሰው ህመም ያዘው ለማጋጠመው ስንል በ6 ወር ውስጥ ተከትለን ብናየው እንደዚህ አይነት ህመም የታመሙ ሰዎችን ደግሞ 20% የሚሆኑት ብቻ ሲቀሩ ሌሎቹ በራሱ ይተዋቸዋል ማለት ነው። በራሱ ይጠፋል። በ6 ወር በተመረመሩ ህመሙ በተለየ በ6 ወር ውስጥ ሄደን ብናይ ህክምና የሚያስፈልጋቸው 20%ቱ ብቻ ይቀራሉ ማለት ነው። ሌላው በራሱ ጊዜ እየጠፋ ይሄዳል። በተለይ ለኛ ደግሞ እንደው አጋላጭ ነገሮችን ዝርዝር ውስጥ ስገባ አነሳዋለሁ። የኛ ማህበረሰብ ደግሞ የተለየ ጥሩ የሚባል ነገር አለው ይሄንን በማስቀረት ማለት ነው። ይሄን በመቀነስ አንደኛው አጋላጭ ነገር ከሚባሉት ለምሳሌ ሰው የሌለው ሰው ይሄ ድጋፍ የሚያደርግለት አደጋው እንዳጋጠመ አደጋው ካጋጠመ በኋላ በቅርቡ ሆኖ የሚያረጋጋው አይደለ የተሰማውን ነገር እንዲገልጽ የሚያደርገው የሚደግፈው ፍላጎቶችን የሚያሟላለት እንደዚህ አይነት ሰው የሌለው ሰው ብቸኛ የሆነ ሰው ከሰው ብዙ የራቀ ሰው በጣም ተጋላጭ ይሆናል ማለት ነው። የኛ ማህበረሰብ ምናልባት አሁን ትንሽ ወደ ዌስተርኖች ወደ ግላዊነት ካልመጣን በጣም ተሰባስበን ነው የምንኖረው አይደለ? ተሰባስበን ነው የምንኖረው፣ እንገናኛለን በተለያየ መልኩ ሃይማኖት ቦታ ሊሆን ይችላል፣ በማህበር ሊሆን ይችላል፣ በድር በቁብ እንደዚህ ሊሆን ይችላል። እንገናኛለን። ስንገናኝ ደግሞ የተሰሙን ነገሮች ያጋጠሙን ነገሮች በተወሰነ ደረጃም ቢሆን እንገልጻለን። ይሄ በጎ ነገር ነው። አንዳንዴ እንደው ከዚህ ጋር ተያይዞ ሙሉ አሪፍ አርጎ ምስል ለመቅረጽ ያሉ ጉድለቶችንም ለማንሳት አንዳንዴ ሰው ራሴን አመመኝ ሲል የመስማት ግን ጨነቀኝ ሲል ደግሞ ምን ጎሎብህ አንተ እንዴት እንደዚህ ትላለህ ይሄ ማለትና የማፈን ነገርም እንዳለ ሆኖ ማለት ነው። አትጨነቅ አታስብ። ግን እንደው ይሄ ማህበራዊ መስተጋብራችን ጥሩ ነው ያቀራርበናል እና እሱ በጣም ከድህረ አደጋ ጭንቀት የሚጠብቀን ነገር ነው። ሲጠፋ ደግሞ የሚያጋልጠን ነገር ነው ማለት ነው። ጥሩ ሌላ ወጣት መሆን የበለጠ ያጋልጣል። ለዚህ ገና ማገናዘብ በደንብ የሚያገናዝበው የጭንቅላታችን ክፍል በደንብ ሳያድግ አይደለ ሳንረጋጋ ነገሮችን አውጥተን አውርደን መፍትሄ መስጠት ገና ማንችልበት ደረጃ ላይ ገና ግልፍተኛ ስሜታዊነት ምናምን የሚያጠቃን የእድሜ ደረጃ ላይ ሲከሰት በጣም ተጋላጭነታችን ይጨምራል። ቀድመን ራሱ ይሄ ምንድነው ብቸኝነትን የምንወድ ግልፍተኞች አይደለ አይናፋሮች እንደዚህ ከሆነ ይሄም ያጋልጠናል። ለምን ከሰው ቀርበን ያጋጠመንን ተናግረን የመረጋጋት እድላችን ዝቅ ያለ ስለሆነ ማለት ነው። ይሄ ራሱ ያጋልጣል። ሴት መሆን ከወንድ ከመሆን በላይ አጋላጭ ነገር ነው። ለምንድነው ሴት መሆን በተለያዩ ምክንያቶች በቀላሉ ለመጨነቅ ቅርብ ናቸው የሚል ጥናቶች ያመለክታሉ። ከዛ ጋር ተያይዞ ነው። ሌላ ዝቅተኛ የሆነ ገቢ መኖር። ለምንድነው እሱ አደጋ ከተከሰተ በኋላ ለምሳሌ የመሬት መንሸራተት አደጋ ቢከሰት አንደኛ ምንወዳቸውን ሰዎች ልናጣ እንችላለን። ሁለተኛ ራሳችን ልንጎዳ እንችላለን። ከዛ በኋላ ለመታከምም ህይወታችን ለማቋቋም የሚያስፈልጉ ነገሮች ለማሟላትን በቂ ገንዘብ በቂ ጥሪት እንደዚህ ላይኖረን ይችላል። ያ በራሱ ሌላ ጭንቀት ሌላ መረበሽ እንደዚህ ስለሚፈጥር
እንደዚሁ አጋላጭ ነገር ይሆናል ማለት ነው። ሌላና በጣም ትልቁ ነገር ምንድነው? በልጅነት የነበረን አስተዳደግ። ያ ማለት በጣም ተጎድተን ያደግን ከሆነ ወይ ደግሞ ተትተን ተጥለን ያደግን ከሆነ ወይ ደግሞ በልጅነት ክብካቤ ሳናገኝ ገዛ ሳናገኝ ወይ ደግሞ በልጅነት የመደፈር አደጋ አይደለ የመደብደብ አደጋ እንደዚህ አይነት ነገሮች ከነበሩ ይሄ በጣም አድገን ትልቅ ሆነን አደጋዎች ሲያጋጥሙ ለድህረ አደጋ ጭንቀት የመጋለጥ እድላችን በጣም ከፍተኛ ነው። ለምንድነው ያ የሚሆነው? እኛም ራሱ አሁን ለምሳሌ እንግዲህ ልጅ መደብደብ ሲባል ወይ ደግሞ ቅጣት ሲባል የተለያየ አይነት አለ አይደለ እና መቀጣቱ ብቻ አይደለም ልጁ ዋናው ትልቁ ነገር መቀጣቱ ብቻ አይደለም። ልጅን በኃይል እንደዚህ መቅጣት መደብደብ እንደዚህ በስነ ልቦና የሚመከር ነገር አይደለም ምንም አይነት ይሁን ማለት ነው። ግን የተለያዩ አሉ አይደለ መቆንጠጥን መቼም ምንድነው ትልቅ በትር አንስቶ ከመደብደብ አናወዳድረው አይደለ ጉዳቱ በጣም ከፍ ያለ ነው የሚሆነው ማለት ነው። ግን ምንድነው ከመደብደባቸው ከመቀጣታቸው ባለፈ የሚሰጡት ትርጉም ደግሞ በጣም ወሳኝነት አለው። ልጆቹ የሚሰጡት ትርጉም ለምሳሌ አንድ እናቱ እንደ በኩርኩም ያለችው ልጅና የእንጀራ እናቱ በኩርኩም ያለችው ልጅ የሚተረጉሙበት መንገድ ይለያያል። በኋላ ስብዕናቸው ላይ ከሰው ጋር የሚኖራቸው መስተጋብር ላይ የሚኖረው ጠባሳም እንደዚሁ በጣም ይለያያል ማለት ነው። አታየው ነው ማለት ነው ጠባሳቸው ይለያያል። ስለዚህ ለምሳሌ ሲያድጉ በዛ ምክንያት ከቤተሰብ ጋር ባላቸው መስተጋብር ምክንያት ሲያድጉ ከሰው የሚሸሹ ከሰውን የማይቀርቡ የማያምኑ አይነት በርቀት ራሳቸውን ችለው ብቻ መኖር የሚፈልጉ ሰዎች አደጋ በተከሰተ ጊዜ አድገው ምንድነው ለድህረ አደጋ ጭንቀት በጣም የተጋለጡ ይሆናሉ ማለት ነው። በጨነቃቸው ጊዜ ሰው ጋር ሄደው እርዳታ የመጠየቅ የተሰማቸውን የመግለጽ ነገራቸው በጣም ደካማ ይሆናል ማለት ነው። ስለዚህ አንደኛው እሱ ነው። ሌላኛው ነገር ደግሞ ምንድነው ያደጋው ክብደት ማለት ነው አይደለ ያደጋው ክብደት በጣም ትልቅ ተጽዕኖ አለው ማለት ነው። የኛ ምን ያክል ከባድ ይሆናል ለምሳሌ ድህረ አደጋ ጭንቀቱ ምን ያህል ከባድ ይሆናል ምን ያህል ደረጃ ይኖረዋል በምን ያህል ጊዜ ሲጠፋል የሚለውን ያደጋው ክብደት እና ቅርበት በጣም ወሳኝነት አለው ማለት ነው። እኛ ጋር ሲደርስና ስናየው የተወሰነ ልዩነት ይኖረዋል። በዛ ላይ ደግሞ ለምሳሌ አደጋዎች ለምሳሌ መደፈርን ብንወስድ አይደለ ጦርነት ላይ መሳተፍን ብንወስድ በጣም ከአደጋዎች ሁሉ በጣም ከፍ ያለ እንትን የሚፈጥሩ ይሆናሉ ማለት ነው። በተለይ መደፈር አይደለ ሌላ ቅርበቱ ነው። ቅርበቱ ስንል ጦርነት ሲደረግ እኛ በርቀት ሆኖ ማየትና እዛው ጦርነቱ ውስጥ ተሳታፊ ሆኖ መገኘት ጎጂም ሆነ ተጎጂ ማለት ነው። በጣም የበለጠ ተጋላጭ ነው ማለት ነው። የበለጠ ለድህረ አደጋ ጭንቀት በጣም ተጋላጭ ነው። ሌላ መደፈር ሲኖር በማያውቁት ሰው መደፈርና በሚያውቁት ቤተሰብ ውስጥ ባለ ሰው መደፈር በጣም የተለያየ ደረጃ ነው ድህረ ጭንቀት የሚፈጥረው ማለት ነው። ይጠብቀኛል ከብዙ ነገር ያድነኛል በሚሉት ሰው ደግሞ ሲሆን ታለንታ ባደረጉት በጣም ስለዚህ የአደጋው ደረጃ በጣም ወሳኝነት አለው ማለት ነው። እነዚህና የመሳሰሉ በጣም ነገሮች አጋላጭ እንትኖች አሉ ማለት ነው። በጣም ሰፊ ነው ማለት ነው። እንግዲህ ድህረ አደጋ ጭንቀት ስንመለከት በብዙ መንገዶች የሚታይ ነው ማለት ነው። አንተ በደንብ ስታነሳ እንደነበረው የምናውቃቸው ሰዎች መጎዳትና ሰው በመሆናቸው ማሰብ መጨነቅ ይገባናል። ከዛ ባለፈ ደግሞ ከቀረቤት አንፃር ሁሉ ልዩነት ሊኖረዋል ማለት ነው። በጣም ሰፊ ሀሳቦችን ነው ዶክተር ያነሳልን። ዛሬ በህይወት ገጾች ፕሮግራማችን ድህረ አደጋ የጭንቀት ህመምና ህክምና በተመለከተ እየተነጋገርን እንገኛለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ
በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ፕሮግራማችን የህይወት ገጾች ነው። ዛሬ በቆይታችን ስለ ድህረ አደጋ የጭንቀት ህመምና ሕክምና በተመለከተ እየተነጋገርን እንገኛለን። በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘን ቆይታ እያደረግን ነው። እንግዳችን ዶክተር አይቸው ወንድሙ ይባላል። በባህር ዳር ዩኒቨርሲቲ ጥበበ ግዮን ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ነው። በህይወት ገጾች ፕሮግራማችን እየተገኘ ሰፊ ሀሳቦችን እየሰጠን ይገኛል። እናንተም ሰፊ ሀሳቦችን ታገኛላችሁ። አብራችሁን ሁኑ። ዶክተር እንግዲህ አጋላጭ ነገሮች በጣም ብዙ ናቸው ማለት ነው። እኛ ግለሰቦች ማንነታችን ስነ ልቦና ቀደም ብሎ ያለ ስለ ልቦናም ስለሚለያይ እንዳለን ሁኔታ ነው የሚለያየውና እስቲ ወደ ምልክቱ ደግሞ እንሄድ። ይህ ሰው ድህረ አደጋ የጭንቀት ህመም አለበት ለማለት ምን አይነት ምልክቶችን ማየት ይገባናል? ቀደም ብለ ብዙ አይነት የጭንቀት ህመሞችን አሳይተናል። እዛ ደግሞ ምናነሳው ደግሞ ስለ ድህረ አደጋ የጭንቀት ህመም ስለሆነ ህመሙ ወይም ደግሞ የጭንቀት ሁኔታ ህመም ደረጃ ደርሷል ለማለት ምልክቶች ይኖራሉና ስለ ምልክቶች እስኪ እናንሳ። ጥሩ እንደው መጀመሪያ ማለት የምፈልገው ነገር ምንድነው፣ አንዳንድ በአካባቢያችን የሚባሉ አባባሎች አሉ ልክ ያልሆኑ። አንደኛው እናቱ ገበያ ሄደችበትና እናቱ የሞተችበት እኩል ያለቅሳሉ ሚል አባባል አለና ይሄ ልክ አይደለም። የሆነ አደጋ ሲያጋጥመን እኛ የምናይበት መንገድ ነው ዋናው ወሳኙ ነገር። ራሱ ግለሰቡ ሁሉ የራሱ ታሪክ አለው አይደለ? ሁሉ ሰው ሲኖር የሚያጋጥሙት ፈተናዎች የሚያጋጥሙት እድሎች እንዳለ ሁሉ አደጋም ለኛ ከውጭ ሆነን ስናየው ቀላል ሊመስለን ይችላል። ለዛ ሰው ግን የፈጠረበት ወይ ደግሞ ለዛች ሰው የፈጠረባት ግን ውስጧ ላይ መረበሽ ውስጧ ላይ ምንድነው ችግር እኛ አናቀውምና እናቱ ገበያ ብትሄድም እናቱ ብትሞትበትም ዋናው እሱ ጋር የፈጠረውን ነገር ነው እንጂ ማየት ያለብን ያደጋውንኛ ቀለትና ክብደት መመዘን የለብንም ለማለት ነው። ለምን ዋጥ አርገው ቻለው ደግሞ ለዚች ምናምን የሚባል ነገር ስላለ ነው ችግር ያለ ተብሎ ሳይሆን ግለሰቡ የተሰማው ስሜት አለ አቅሜ በላይ ነው እያለ ነው ማለት። ቀደም ብለ አንተ ስታነሳል እንደነበረው እኮ አንዳንድ ነገሮች ከቁጥራችን ውጭ ነው ስንል እኮ የችግሩ ሁኔታ ብቻ ሳይሆን የግለሰቡ የመቋቋም አቅሙን ነው ማለት ነው አይደል? በጣም ስለዚህ ከዚህ ጋር ተያይዞ ለምንድነው ያነሳሁት ይሄ ማፈን፣ መደበቅ፣ አለመናገር፣ ቀብሮ የተሰማንን ነገር መያዝ እንደ ልክ እንደ ተቀበረ ቦምብ ነው። የሆነ ሰዓት ላይ ይፈነዳል። ስለዚህ መናገር፣ ሰዎች ጋር ማጋራት የተሰማንን ነገር ያጋጠመንን ነገር በጣም አሪፍ ይሆናል። በእርግጥ ህክምናው ላይ ተመልሰን እንመጣበታለን። ምልክቶቹን ስናነሳ አንደኛው ነገር ቅድም እንዳልኩት ነው። አንድ ሰው በራሱ ላይ ደርሶ ወይ ሲደርስ ሰዎች ጋር አይቶ ወይም ደግሞ የሚወዳቸው ቤተሰቦቹ ወይ ጓደኞቹ ጋር ደርሶ በመልእክት ሰምቶ በስልክ ተነግሮት ወይ ደግሞ በስራ አጋጣሚ ተደጋጋሚ ለእንደዚህ አይነት ነገር ተጋላጭነት ኑሮት ከሚሉት ውስጥ በአንዱ ቢያንስ መኖር አለበት ማለት ነው። አደጋ ደርሶበታል ብለን ለማለት ከነዚህ ከጠቀስኳቸው ውስጥ አንድ አደጋ ወይ በስራ ተጋላጭነት ወይ ደግሞ በማየት ወይ በመልእክት በመስማት ወይ ደግሞ ራስ ላይ በመድረስ ሊኖር ይገባል። መጀመሪያ አደጋ አጋጥሞታል ብለን ድህረ አደጋ ጭንቀትን ለማሰብ ማለት ነው። ከዛ በኋላ ግን ምንድነው አደጋው ከተከሰተ በኋላ እንደው አጠር አድርጌ ለምሳሌ አደጋው ሲከሰት ምን ይከሰታል? በጣም ከባድ ከቁጥጥራችን ውጭ የሆነ አሰቃቂ አደጋ ነው አይደለ? አእምሮአችን ምን ይፈጥራል? በዛን ሰዓት የሚያገናዝበው የአእምሮአችን ክፍል የጭንቅላታችን ክፍል መመዝገቡን ያቆማል። ይሄ ፊት ለፊት ያለው ማለት ነው። የትውስታ ማዕከላችን ውስጥ ላይ ያለው የጭንቅላታችን ክፍል ስራውን ያቆማል። ምንድነው ስራውን እየሰራ የሚቆየው? ይሄ የስሜት ማዕከል የሚባለው ባለፈው አሚግዳላ ብዬ የገለጽኩት መሀል ጭንቅላታችን ውስጥ ያለ የስሜት ማዕከል የሚባለው እና የስሜት ህዋሳት መመዝገቢያ ማዕከል የሚባል ይሄ ታላማስ የሚባል የአእምሮአችን ክፍል እነዚህ ይቀራሉ። ስለዚህ ምንድነው የተከሰተውን ነገር አናስታውሰው።
በተለይ ወሳኙን የተከሰተውን ነገር አደጋው ሲከሰት እሱን አናስታውስም። ለምን? መመዝገቢያ ማገናዘቢያ ትርጉም የሚሰጥልን ቃል በቃል አብራርቶ የሚገልጽልን የጭንቅላታችን ክፍል በጣም ከአቅሙ በላይ ስለሆነ ምን ሆኗል? ዘግቷል ማለት ነው። ምላሽ የለም። ስለዚህ ምልክቶቹን ስናይ ይሄ በጣም ስለሚጠቅመን እንደዚህ ምለው ማለት ነው። ለምሳሌ የመጀመሪያው ምልክቶች የሚባሉት ውስጥ ምንድነው? ይህ አደጋ ከተከሰተ በኋላ አደጋውን የሚያስታውስ ንግግር፣ የሚያስታውስ ሀሳብ፣ የሚያስታውስ ስሜት፣ የሚያስታውስ ድርጊት በሙሉ መስማት አይፈልጉም። ያን ጊዜ እኮ አደጋው የተከሰተ ጊዜ ብለን ስንጀምር ወይ ተነስተው ወጥተው ይሄዳሉ፣ ያለበዛ በጣም ይረባበሻሉ። ስለዚህ አይፈልጉም። አደጋውን የሚያስታውስ ሰው፣ ቦታ፣ ድርጊት በሙሉ ሁኔታዎችን ሳይቀር ሽታዎችን ሳይቀር በቃ እንዲያጋጥሟቸው አይፈልጉም፣ ይርቃሉ ከነዛ ማለት ነው። የሆነ የሰው ስም አብሮ የነበረ ባደጋው ጊዜ ከተነሳ በጣም መረባበሽ ወይ ተነስተው መሄድ በቃ በጣም ይርቃሉ ከዚህ ማለት ነው። ከነዚህ ውስጥ አንድ ካለን ለምሳሌ ድር አደጋ ጭንቀት ሊኖረው ይችላል ብለን እንድንጠረጥር ያደርጋል። አንድ ሁለተኛው አደጋው እንግዲህ ተብራርቶ ልክ አሁን የኛ ህይወት ታሪካችን ስንተርክ በጣም መስመር ያለው በደንብ ፍሰት ያለው ነው አይደል? እያንዳንዷን ነገር ግን ቅድም እንዳልኩት ይሄ በስርዓት አልተመዘገበም ጭንቅላታችን ውስጥ። ስለዚህ ከአደጋው ጋር የተያያዙ ነገሮች ምን ይፈጥራሉ? ድንገት ወደ ትውስታችን መምጣት። ለምሳሌ የሆነ የተወሰኑ ሀሳቦች መምጣት፣ የተወሰኑ ንግግሮች፣ የተወሰነ የሸተቱን ነገሮች፣ ያየናቸው ነገሮች መምጣት ወደ ጭንቅላታችን እና በዛ ምክንያት ምንድነው በጣም የተብራራ ስላልሆነ በጣም መጨነቅ። ሌላ ስንተኛ በጣም የሚረብሽ ህልም፣ ቅዠት፣ በዛ ምክንያት ተደጋጋሚ ከእንቅልፋችን መንቃት ሲያጋጥመን ከአደጋው ጋር የተያያዘ ነው ያ ቅዠቱ የሚሆነው። ለምሳሌ መኪና አደጋ ከነበረ ለምሳሌ እኛ ከውጭ ሆነን ሌላ ሰው አደጋ ሲደርስበት ማየት ሊሆን ይችላል። ብቻ ከአደጋ ጋር የተያያዘ ነገር ነው የሚሆነው ህልሙ ምንያው ማለት ነው። ሌላው ነገር ደግሞ ምንድነው? አንዳንድ ጊዜ እኛ ጭንቅላት ውስጥ የሚመጣው ሀሳብ፣ ስሜት ምናምን ብቻ አይደለም፣ ምስል ይመጣል የሚቀረጽ። ልክ አደጋው ጋር የመጣ የተያያዘ ነገር መጥቶ በጭንቅላታችን ቅርጽ የሚልብን ነገር ከሆነ ማለት ነው። ልክ አሁን ቪዲዮ ማጫወት አለ አይደል? ልክ የኛ ህይወት አለ ዛሬ እየኖር ነው ያለ ነው። አደጋው ከ6 ወር በፊት የሆነ ቢሆን እንኳን ከ6 ወር በፊት የሆነው ነገር መጥቶ ልክ እንዳሁን ቪዲዮ እንደማጫወት ጭንቅላታችን ውስጥ መጫወት ሲጀምር ማለት ነው። ችግሩ ልክ አሁን እየተከሰተ እንደሆነ ማሰብ ነው። ልክ አሁን እንደተከሰተ ሁሉ ልክ ተግባራችን ሁሉ ነገራችን በሙሉ ልክ አደጋው እንደተከሰተ ሁሉ ሲሆን ማለት ያ ለአንድ ሰከንድ ሊቆይ ይችላል፣ አንድ ቀን ሙሉ ሊቆይ ይችላል። አንዳንዴ ጭራሽ ስብናችን ሌላ ስብና እስኪመስል ሁሉ ድረስ የተነጠለ ስብና እንዲኖረን ሁሉ ሊያደርግ ይችላል ማለት ነው። ሲከፋ በጣም ምንድነው ክብደቱ ያደጋው ክብደት በጣም ሲከፋ ማለት ነው። ሌላ ምንድነው? አደጋውን የሚያስታውሱ ነገሮች ባየን ጊዜ በጣም መጨነቅ፣ መረበሽ፣ መደበር፣ መናደድ፣ ማፈር፣ መሸማቀቅ እንደዚህ አይነት ነገሮች የሚኖሩ ከሆነ ማለት የሚያስታውስ ሰው ካየን ወይ ቦታውን ካየን ወይ ደግሞ ለምሳሌ መኪና ከሆነ መኪና ያን የሚመስል መኪና ስናይ ወይ ደግሞ ሌላ አደጋ ተፈጥሮ እንደዚህ አይነት ነገር ስናይ እንደዚህ አይነት ስሜቶች እንደዚህ አይነት መረበሾች ሲመጡ፣ ሌላኛው ደግሞ ምንድነው? እንደዚህ አደጋው የሚያስታውስ ነገር ሲኖር ልባችን በጣም መምታት፣ የማፈን ነገር፣ የማዞር ነገር፣ እንደዚህ ራስ መታት እንደዚህ የሚመጣ ከሆነ ይሄም እንደዚሁ አንዱ መገለጫ ይሆናል። ከነዚህ ከዘረዘርኳቸው አሁንም አንድ ቢያንስ ካለን ይሄም እንደዚሁ ድር አደጋ ጭንቀት ሊኖር ይችላል እንድንገምት ያደርገናል ማለት ነው። ሌላኛው ሶስተኛው ክፍል ደግሞ ምንድነው? እና ዋነኛው ክፍል ስሜታችን ላይና ሐሳባችን ላይ የሚመጣው ለውጥ ነው። ቅድም ምን ብለናል? ወሳኙን ያደጋውን ክፍል የተከሰተውን ነገር እንረሳለን። ይሄ ጭንቅላታችን ስለተጎዳ ወይ ደግሞ ስለቆሰለ ሳይሆን አእምሮአችን ስለቆሰለ ብቻ
አካላዊ ክፍሉ ሳይሆን የቆሰለው ስሜታዊ አዎ አእምሮው ነው አእምሮው ሲሆን ማለት በዛኛው ከሆነ ጭንቅላት ተጎድቶ ወይ ቆስሎ እንደዚህ ሲሆን እሱ የተለያዩ ምርመራዎች የተለያዩ መገለጫዎች አሉ መርሳቱም የተለየ ነው ሌላ ነው ይሄ ግን አእምሮ ብቻ ሲቆስል የሚከሰት መርሳት ማለት ካስታወሰን በጣም ቁርጥራጭ ይሆኑ እንደ ምስል መጥተው የሚቀረጹ ነገሮች ብቻ ማለት ሁለተኛው ነገር ደግሞ የሚመጣው ያመለካከት ለውጥ ነው ለምሳሌ ቅድም ብየዋለሁ ሲጀምር ዓለም በአመዛኙ ጥሩ ናት ሰዎች ጥሩ ናቸው በአመዛኙ ነገ ጥሩ ይሆናል እኔም በአመዛኙ ጥሩ ሰው ነኝ ፎጎኖች ቢኖሩም ጥሩ ሰው ነኝ ብለን ነው ራሳችን ወደፊት ምናንቀሳቀስ አቅደን ምንጓዝ ማለት ነው አደጋ ሲፈጠር ይሄንን ያፈርሰዋል ምን እንላለን ሰው ሁሉ የሚታመን ሰው አይደለም ሰውን ማመን ቀብሮ ነው ዓለም ጨለማ ቦታ ናት ነገም ጨለማ ነው ምንም ተስፋ የለኝም የሚሉ እኔም የተረገምኩ ሰው ነኝ የሚሉ እንደዚህ አይነት ጨለምተኛ የሆኑ አሉታ የሆኑ ሐሳቦች ይመጣሉ ማለት ነው ሌላኛው ነገር ደግሞ ምንድነው ከአደጋው ጋር የተያያዘ መንስኤውን በሚመለከት ውጤቱን በሚመለከት የተዛባ አመለካከት ነው ለምሳሌ ራስን መውቀስ ጸጸት ውስጥ መግባት ጸጸት ውስጥ መግባት እኔ የተረገምኩ ሰው ስለሆንኩ ነው እንደዚህ አይነት ነገር የተከሰተው ሰው ሁሉ የተጎዳው በአደጋ ምክንያት እኔ የተረገምኩ ሰው አብሬያቸው ስላለው ነው ሊሆን እኔ መትረፍ አልነበረብኝም ሌላ ሰው መትረፍ የነበረበት ሰው ነው የሞተው እንደዚህ ብሎ እንትን ማለት የመሸማቀቅ እንደዚህ አይነት ነገሮች ይመጣሉ ማለት ሌላ ምንድነው አዎንታዊ የሆኑ ስሜቶችን ማስተናገድ አለመቻል ነው በቃ የደስታ ስሜት የፍቅር ስሜት የመረጋጋት ስሜት ሁሉ ይጠፋሉ ማለት ነው በዛ ምትክ ምን ይመጣል መጨነቅ መረበሽ በጣም መሸማቀቅ ማፈር ካደጋው ጋር ተያይዞ ማፈር እኔ ደካማ ስለሆንኩ ነው እንደዚህ ሆነው እናቴ እንደዚህ አድርጋ የገረፈች አባቴ እንደዚህ የገረፈኝ ወይ ደግሞ የተደፈርኩት እኔ መጥፎ ስለሆንኩ ነው መጥፎ ስለሆንኩ የተረገም ስለሆንኩኝ ይገባኛል እንደውም እንደዚህ አይነት ነገር በቃ ከኔ ጥፋት ነው እንደዚህ ለብሼ ስለወጣሁ ነው ስለዚህ አደጋውን ያደረሰው ሰው ጥፋት ነው አይደለ ለምሳሌ አንድ ሴት ብትደፈር የደፋሪዋ ጥፋት ነው አይደለ የደፋሪው ጥፋት አዎ የደፋሪዋ ጥፋት ነው ወንጀል ነው ግን ምን ያደርጋሉ ማለት ነው ወደ ራሳቸው እንደዚህ ለብሼ ስለወጣሁ ነው እንደዚህ ያጋጠመኝ ብሎ እንደገና ራስን የመውቀስ አስበዋል ተደራራቢ አደጋው አለ ከዛ ደግሞ ራሳቸው እንደዚህ የመውቀስና በጣም ወደ ከፍተኛ የጭንቀት የመምራት ነገር ይኖራል ማለት ነው መልካም ዶክተር ከዚህ ጋር ያይዘን እንደው ጉዳቱና ህክምናውን ደግሞ ያይዘን ብናነሳ የሚያስከትለው ጉዳት ይኖራል ራሱ አሁን እናያቸው ምልክቶች ራሱ ጉዳት ናቸው ግን ደግሞ በሰፋ አድርገን ደግሞ ህክምናውን እናንሳ እንዴት ነው ማከም ይገባው የሚለውን ጉዳቱን በተወሰነ መልኩ አንስተን ጥሩ እንግዲህ ጉዳቱ በጣም ሰፊ ነው እና እንደው አጠር አድርገን ለማየት ያክል የጤና ጉዳቱን ብናይ በተለይ አእምሮ ጤና ላይ የሚያመጣውን ነገር ብናይ ይሄ በተከሰተ ጊዜ አብሮ ብዙ ጊዜ የድብርት ህመም የድባቴ ህመም ይኖራል ስለዚህ ድር አደጋ ጭንቀትም አለ የድብርት ህመም ወይ ደግሞ የድባቴ ህመም አብሮ አለ ማለት ነው በዚህ ምክንያት ሰዎች ከቤተሰብ ጋር መግባባት አይችሉም ስራ ቦታ መግባባት አይችሉም ትንሽ ነገሮች ለምሳሌ ልጆቻቸው በዙሪያቸው ሲጫወቱ ልክ እንደ ትልቅ አደጋ ቆጥረው ልጆቻቸውን መጉዳት ሊኖር ይችላል አይደለ ቤተሰብ ጋር መጋጨት ሊኖር ይችላል ስራ ቦታ መጋጨት ሊኖር ይችላል ስለዚህ በጣም ብዙ ሰፋ ያለ ጉዳት ያመጣል ማለት ነው ሌላው በጣም እየተጨነቁ ይሄ ነገር ከድብርት ጋር እየተያያዘ ሲሄድ ለምን እኖራለሁ ተስፋ ወደ መቁረጥ አይደለ ተስፋ ወደ መቁረጥ በዛ ላይ ደግሞ አንዳንድ ጊዜ ምን ይፈጠርባቸዋል ይሄን የድንዛዜ ስሜት ውስጣቸው የባዶነት ስሜት እንደዚህ ይፈጠራል ስለዚህ በዛን ሰዓት ለምን እኖራለሁ ስለዚህ መጀመሪያ ምን ሊያረጉ ይችላሉ እንደዚህ ሲፈጠር የሆነ በጣም ራሳቸውን አደጋ ላይ የሚጥል ነገር ማድረግ ለምሳሌ ጊዜያዊ ደስታ የሚፈጠር አልኮል በጣም በብዛት መጠቀም ሊሆን ይችላል በፍጥነት መኪና መንዳት ሊሆን ይችላል እንደዛ ሲያረጉ ምንድነው ትንሽ የደስታ ስሜት ትንሽ የሆነ በህይወት ያሉ አይነት ስሜት ከድንዛዜ የማውጣት ነገር ይፈጥርላቸዋል ስለዚህ እንደዛ ያደርጋሉ ከፍ ሲል ግን
ራስን ማጥፋት ይከሰታል ማለት ነው። እና በጣም ጥናቶች የሚያመለክቱት በጣም በከፍተኛ ሁኔታ እንዲህ አይነት ራስን የመጉዳት የማጥፋት ነገር ተያይዞ ይከሰታል ማለት ነው። መልካም ህክምናውን እንደው አጠር አድርገን ስናይ የመጀመሪያው ህክምናውን ስናየው ምንድነው የመጀመሪያ ደረጃ እርዳታ ማድረግ ነው። ለምሳሌ በአደጋ ጊዜ ከሆነ የመጀመሪያ ደረጃ እርዳታ ማድረግ ያ ማለት ምን ማለት ነው? ደህና ናቸው ወይ አሁን ያሉበት ቦታ ደህንነታቸው የተጠበቀ ነው ወይ ነው። ስለዚህ ደህንነታቸውን ማስጠበቅ ደህና ቦታ ላይ ማስቀመጥ ማለት የመጀመሪያው። ሁለተኛ ምን ፍላጎት የተጓደላለ ለምሳሌ ተፈናቅለው የመጡ ከሆነ ምግብ መጠለያ አይደለ እሱን ማሟላት። ሌላኛው ነገርና ወሳኙ ነገር አደጋ ላይ በተለይ ምንድነው ድጋፍ የሚያደርግላቸው ሰው ማሰባሰብ ነው። ለምሳሌ ወዳጆቻቸው ጋር እንዲሆኑ ጓደኞቻቸው ጋር እንዲሆኑ እንደዚህ አይነት ነገር ከሌለ ደግሞ የወጣቶች ግሩፕ ማቋቋም የዋቂዎች ግሩፕ የሴቶች ግሩፕ እንደዚህ አቋቁሞ እዛ ጋር ድጋፍ እንዲያገኙ ማድረግ ማለት ነው። ሌላ የጠፉባቸው ቤተሰቦች ካሉ እንደዚህ ያንን ማገናኘት መቻል መፈለግ አብሮ ማገዝ እንደዛ አይነት ነገሮች እናደርጋለን ማለት ነው። ከዚህ ሲያልፍና ድራ አደጋ ጭንቀት ደረጃ ሲደርስ ደግሞ ምንድነው የተለያዩ የህክምና መንገዶች አሉ። ለምሳሌ ምን አለ የንግግር ህክምናዎች አሉ። የሐሳብና የስሜት የባህሪ ህክምና የሚባለው አለ። ስለዚህ እሱ ቅድም ያልኳቸው የተዛቡ አመለካከቶች አሉ አይደለ እነሱ ወደ ሚዛናዊ አስተሳሰብ ማምጣት ስሜት የሚቆጣጠሩበትን መንገድ በደንብ ማስተማር ማሳወቅ ስለዚህ ያለ ማለት ነው። ሌላ መድኃኒትን በሚመለከት የተለያዩ መድኃኒቶች አሉ እንግዲህ በህክምና የሚሰጡ አስታገሻ የሚሆኑ ለምሳሌ እንቅልፍ የተቸገረ ሰው ካለ ለተወሰነ ቀን እንቅልፍ እንዲተኛ በጣም ከፍተኛ የሆነ ድራ አደጋ ጭንቀት ከሆነ ደግሞ የሚወሰዱ ለጭንቀት ተብሎ የተዘጋጁ መድኃኒቶች አሉ ማለት ነው። እነዛ መድኃኒቶች በጣም ያግዛሉ ማለት ነው። እነሱን እንሰጣለን ማለት ነው። ስለዚህ ህክምናው የስነ ልቦና ህክምና የመድኃኒት ህክምና ከዛም ባለፈ ደግሞ ከባለሙያ ባሻገር ደግሞ ቀደም ብለ ያነሳቸው ነገሮች ይኖራሉ አሉና ሌላኛው ሰው ከማገዝ አንፃር በተለይ ችግር ሰው ሲያጋጥመው ብቻውን መሆን ሀሳቡን አለመግለጽ ሊኖርም ስለሚችል እንዴት በተለይ የመጀመሪያ እርዳታ ያልከው ወይም ደግሞ በጎናቸው ያላቸው ወገኖቻቸው ወገን ስንል እንግዲህ ከጎኑ ያለ ጓደኛው ቤተሰብ ሊሆን ይችላልና እነሱን በደንብ መርዳት እንዳለባቸው ነው ያስቀመጥክና እንደመጨረሻም በዚህ ጉዳይ ላይ ማጠቃለያ ሐሳብ እንሰጠው ካለ በጣም አሪፍ ማጠቃለያ ሐሳብ የሚሆነው ምንድነው በዋናነት እንግዲህ በተለያየ ምክንያት አደጋዎች ያጋጥማሉ። ባያጋጥሙ መልካም ነው መልካም ባይሆን መልካም ነው። ግን ከሆኑ ግን ምንድነው እርስ በርሳችን መደጋገፍ አለብን መጠየቅ አለብን ሰው አሁን እኛ እዚህ ከተማ ውስጥ ለምሳሌ ስንኖር መጠያየቅ አለብን። በቃ ይሄ ራሴን አመመኝ ሆዴን ቆረጠኝ ብቻ ሳይሆን ሰው ሲል መረዳት ያለብን ጨነቀኝ ሲል ከፋኝ ሲል ብቻውን ሄዶ ሲቀመጥ በቃ ፍዝዝ ብሎ ስናየው ግራ ተጋብቶ ስናየው ተረባብሾ ስናየው መጠየቅ አለብን። ምንድነው ያጋጠመ መስማት አንዳንዴ እኮ የልባችን ስንናገር በጣም ቀለል ይለናል። ስለዚህ እርስ በርስ ቁጭ ብለን መደጋገፍ መስማት ቁጭ ብሎ መስማት አንዳንዴ በጣም ትኩረት ሰጠን አንሰማም በጣም ከባድ ነገር እና መስማት ማዳመጥ ሰው ከዛ እርዳታ የሚያስፈልገው ከሆነ ደግሞ የተለያዩ ባለሙያዎች አሉ አሁን ላይ ማለት ነው። በተለያዩ ቦታዎች ህክምናው ለምሳሌ በህክምናኛ ከመጣን ፈለገ ህይወት ጥበበጊዮን አዲስ ዓለም ሁሉ ይሰጣል። የተለያዩ የግል ቦታዎች አማካሪዎች አሉ ሳይኮሎጂስቶች አሉ በየወረዳው የመጀመሪያ ደረጃ ሆስፒታሎች ላይ ራሱ የአእምሮ ህክምና ባለሙያ አሁን ላይ ገብቷል። ጤና ጣቢያዎች ደረጃ ለመቅጠር ለማለት ዝግጅቶች አሉ። ስለዚህ እርዳታ እንዲያገኙ መደገፍ በገንዘብ መደገፍ መነጋገር መተባበር ይሄ በጣም ያስፈልጋል ብዬ መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። እጅግ አድርገን እናመሰግነው ዶክተር አይቸው ወንድሙ በባህር ዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ዛሬ በህይወት ገጾች ፕሮግራማችን ተገኝተህ ይህን መሰለ ሰፊ ሀሳብ ስለሰጠህን በተለይ ደግሞ ከአደጋ በኋላ የሚከሰት የስነ ልቦና መታወክ ወይም የጭንቀት ደግሞ በጣም ከፍ ያለ ነውና በተለይ ደግሞ ማህበራዊ ችግሮች ሲያጋጥሙ ደግሞ በእያንዳንዱ ህይወታችን ላይ ሊያጋጥሙ ይችላሉና እጅግ አድርገን እናመሰግናለሁ። አመሰግናለሁ። እኔም በጣም መልካም
የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ድህረ አደጋ የጭንቀት ህመምና ህክምናን በተመለከተ ከዶክተር አይቸው ወንድሙ ጋር የነበረን ቆይታ ይህን ይመስል ነበር። እናንተም ጥሩ ቆይታ አብራችሁ እንዳደረጋችሁ ተስፋ እናደርጋለን። ከመላይ ስርጭት ባለሙያዎች ጋር በዚሁ እንሰናበታለን። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩት እኔ ሻምባ ወርቄ ነበርኩ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ጤና ይስጥልን።